ኢትዮጵያ ካሏት እልፍ ጥንታዊ ተፈጥሯዊ ጸጋዎች መካከል ለዓመታት ጎድሎ የቆየው ትልቁ ሀብቷ የባህር በር ነው። የባህር በር ለኢኮኖሚዋ የደም ስር፣ ለሉዓላዊነቷ ጋሻ፣ ለቴክኖሎጂ ሽግግሯ ደግሞ ዋነኛ ድልድይ ነው። ኢትዮጵያ በዲፕሎማሲያዊ መንገድ ያቀረበችው የባህር በር ይገባኛል ጥያቄ ለኢትዮጵያ የህልውናና የኢኮኖሚ ጥገኝነትን የሚሰብር የነጻነት መንገድ ነው። ታዲያ ከነዚህ ሁሉ ስትራቴጂካዊ ፋይዳዎች ባሻገር ይህ ብሔራዊ ቅንጅት በቱሪዝም ዘርፉ ላይ ሰፊ የኢኮኖሚ አድማስ ይፈጥራል። ለኢትዮጵያ የባህር በር ማለት የንግድ መተላለፊያ ብቻ ሳይሆን ለዓለም ጎብኚዎች አዲስ የመግቢያ ደጃፍ፣ ለሀገራችን ደግሞ ያልተነካ የቱሪዝም ሲሳይ ነው። ለወጣቱ ቺፍ ኢንጂነር ጥላህ ኢብራሂም የባህር ላይ ሙያው የኩራት ብቻ ሳይሆን የጥልቅ ቁጭትም መነሻ ነው። ግዙፍ የውጭ ሀገራት መርከቦችን እየመራ የተለያዩ ሀገራት ወደቦች ላይ መልህቁን ሲጥል ከባዕዳን የሙያ አጋሮቹ የሚሰነዘርበት አንድ ልብ የሚነካ ቋሚ ጥያቄ አለ። ባህር ላይ የባህር ኢንዱስትሪ የሚባል አለ። የክሩ ልጆች ተምረው ወደ ባህር እንዲሄዱ የማድረግ እና እኛ ጂኦግራፊካሊ ላንድ ሎክድ አይደለንም፣ ግን የምንጠራው ላንድ ሎክድ ተብለን ነው የምንጠራው። ከየት መጣችሁ እናንተ ሁሉም ብሎም ጠይቋሉ። ይሄ በጣም መናገርና እንባ የሚያንቅሽ ነገር አለ። ከየት መጣችሁ እናንተ እኮ ላንድ ሎክድ ናችሁ፣ ባህር የላችሁም፣ ባህርተኛ እንዴት ሆናችሁ መጣችሁ ብለው በብዛት ይጠይቁሻል። ለዛ መልስ ያለን መልስ እኛ ላንድ ሎክድ አይደለንም። ይሄ ከ30 ዓመት በፊት የመጣ ጉዳይ እንጂ ላንድ ሎክድ እንዳልሆን እና በጸጸት የምናወራው በብዙ ስሜት ጉዳት ውስጥ ሆነን የምናወራው ነገር ይሄ ነው። ሌላኛው ለ22 ዓመታት በካፒቴንነት ያገለገሉት ካፒቴን ዘሪሁን ወየሳ ኢትዮጵያ የባህር በሯን እንድትነጠቅ ከመደረጓ በፊት የኢትዮጵያን መርከቦች በባህሩ ላይ ቀስፈዋል። የኢትዮጵያ የባህር በር ማጣት ከምጣኔ ሀብት እስከ ደህንነት አልፎም በቱሪዝም ሊኖሩ የሚችሉ እድሎችንም መዝጋቱን ይጠቁማሉ። እንዲሁ ዝም ብሎ በቀላል የሚመለስ ጥያቄ አይደለም። በውጪ የባህር በር ያላቸው አሁን በቀላሉ ዩሮፕን ብንወስድ ክሩዝ ሺፖች የሚባሉ አሉ። ከአንዱ ወደብ እስከ 1000 ሰው ድረስ ጭነው ሌላ ወደብ ይሄዳሉ። ሌላ አገር ላይ ይጎበኛሉ፣ ይዝናናሉ፣ ረፍታቸውን ያሳልፋሉ፣ ተመልሶ ይመጣሉ። ያ አገር ከፍተኛ የቱሪዝም ፍሰት ይኖረዋል፣ ገቢም ይኖረዋል። ይሄ በዩሮፕ ውስጥ በጣም በሰፊው ይካሄዳል። እነዚህን ስታይ እኔስ ሀገሬ ቢኖራት ኖሮ የነበራትን ማጣቷ እያሳዘነኝ፣ አሁን ደግሞ ቢኖራት ምን ያህል እድለኛ ትሆን ነበረ የሚለው ውስጤ አለ። ኢትዮጵያ ከባህር በር መራቋ መልክዓ ምድራዊ ትስስር ላይ የፈጠረው ክፍተት ቁጭትን የሚፈጥር ቢሆንም ይህ ክፍተት ሲሞላ የሚኖረው ስትራቴጂካዊ ፋይዳ የሀገሪቱን የየብስ ቱሪዝም ከባህር ዳርቻ መዳረሻዎች ጋር የሚያስተሳስር አዲስ የቱሪዝም ትንሳኤም ነው። የኛ ጂኦግራፊ ትልቁ ስራችን ምንድነው? ቱሪዝምን ማስፋፋት ነው። ምክንያቱም እዚህ ቦታ ይሄ ቢደረግ፣ እዚህ ቦታ ይሄ ቢሰራ ይጠቅማል እና እኛ ባህር በር ብናገኝ ለምሳሌ እነዚህ ሙቀትና ፀሐይ የጠማቸውን የሰሜን አውሮፓ ዜጎች መጋበዝ እንችላለን። ኢትዮጵያ ቀደም ሲል በባህር ላይ የነበራትን ደማቅ እንቅስቃሴና በቱሪዝም ረገድ የነበረውን መነቃቃት ጅማሮ ቢቀጭም የባህር በር መኖር ማለት ቢኖረን ተብሎ የታሪክ ትውስታ ብቻ ሳይሆን ነገ የኢትዮጵያን የቱሪዝም ገጽታ ሙሉ ለሙሉ የሚቀይር ስትራቴጂካዊ የህልውና ጉዳይ ነው። ኢትዮጵያ በጣም ብዙ ኢንቨስትመንቶች ነበሯት። ቀይ ባህር ላይ የሆቴል ኮርፖሬሽኖች ተቋቁመው መንግስት ራሱ ይሰራቸው ነበረ። በዛ መሰረት ለምሳሌ በ1976 ቀይ ባህር ላይ የኢትዮጵያ ቱሪዝም ኮሚሽን በ1 ሚሊዮን ብር የተሰራ ሆቴል አስመርቆ ነበር። ያ የነበረው ምንድነው? ደሴቶቹ ላይ በተለይ ከውሃ ቱሪዝም ጋር ተያይዞ ከውሃ ዳርቻ ቱሪዝም ጋር ተያይዞ ኢትዮጵያ ማግኘት የምታስባቸውን አስፓየር የምታረጋቸውን ገቢዎች በዛ መሰረት ለማግኘት ሲሰራበት የነበረ ነው። በኋላ ላይ እንግዲህ ወደቡም ሲሄድ ቀይ ባህርም የባህር በርም ስናጣ ብዙ ያጣናቸው ቦታዎች ናቸው። ያንን አሁን ካለው የመንግስት አተያይ ጋር ደግሞ ስናስተሳስብ እንግዲህ ቱሪዝም በራሱ አንድ የኢኮኖሚ ዘርፍ ነው። ሁለተኛ ደግሞ ቱሪዝም አንዱ በጣም የሚያያዘው ከመጓጓዣ ጋር ነው። አሁን ባሉን የሀይቆች ላይ የሚሰሩትን የቱሪዝም መዳረሻዎች ስታስቢና ባህር ላይ ደግሞ ብታስቢው በጣም እንዴት አድርጎ ተጣጥሞ ሊሄድ የሚችል የሚያሳይ ነው። እንግዲህ የባህር በር ቢኖረን
እንደሚኖረን በጣም እርግጠኛ ነኝ። እዛ ውስጥ የቱሪዝም ኢንቨስትመንቱን በዛ ልክ የሚጨምር አሁን ካሰብናቸው እና እያሰብና እየሰራን ያላቸውን ደግሞ እዛ ላይ በደንብ ጎልቶ የሚወጣባቸው ሁኔታዎች ይኖራሉ ብዬ አስባለሁ። በዛ መሰረት የባህር በር ሊኖረን ይገባል እንደ ቱሪዝም ብለን የምንከራከርባቸው አንድ ሁለት ነገሮችን ማስቀመጥ፣ አንድ የቱሪዝም ፍሰቱን ከመጨመር አንጻር፣ ሁለት ከኢንፍራስትራክቸር እና ዴቨሎፕ ከምናደርጋቸው አንጻር የተሻለ ምስራቅ አፍሪካ አካባቢ የተሻለ ከሚባሉት የቱሪዝም መዳረሻዎች የመሆን እድላችንን በደንብ ያሰፋዋል። ለዛም ነው አንዱ ቁጭት የነበሩንን ማጣት ብቻ ሳይሆን ልንሰራቸው የምንችላቸውን ነገሮች መስራት ባለመቻላችን አንዱ ቁጭት የሚፈጥረው በዛ ምክንያት ነው። ታዲያ ኢትዮጵያውያን መርከበኞቹ በየደረሱባቸው ወደቦች የሚያዩትን በሺዎች የሚቆጠሩ ቱሪስቶች ፍሰትና የኢኮኖሚ በረከት ከሰው ሀገር አልፎ ኢትዮጵያ የባህር በር አግኝታ እውን ሆኖ ለማየት በጽናት የትውልድ ናፍቆትን ሰንቀዋል።